እሺ እነዚህ ደግሞ እንዋደድ ብለው አይደል እንዴ ጠሩ? ወዳጅነት ነው ጨዋታው ለመዋደድ ነው ብለው አይደል እንዴ ጠሩን? ታዲያ ምንድነው አራት ጎል ምን ጉድ ነው አራት ጎል? እንዋደድ ብላችሁ ጠርታችሁ ትደበድቡናላችሁ እንዴ? ምን ጉድ ነው ደግሞ ሁለት ጎልኛ? ታው ግን ሊቨርፑል መቤቴን እንዲህ ሰው እንዲህ ብሎ እንዲህ ሲል ተአምር የምትቀይሩት ነገር አለ። እኔ መጀመሪያ ሁለት ጎል አስገብታችሁ ለ0 አልነበራችሁ? እንዴ ጌም መጥቶ ነው አራት ጎል ሙሉ ያስገባው ሌድስ? እኔ እኮ ግራ ነው የገባኝ። አራት ጎል እኮ ብዙ ነው መቤቴን። ቢያንስ አቻ ራሱ አትሆኑም እንዴ? 2-0 የመራይ ነበር አራት ጎል ከዛ በኋላ። እኔ ግን ጎል ሲገባባችሁ ለምን እንደምደነግጡ አላውቅም። እኔ ምን እንደሚያደናብራችሁ እኔ ግራ ነው የሚገባኝ። አሁን እኔ ለወዳጅነት ጨዋታ ልበሳጭም ለዲስ ምናምን እስካሁን ሽንፈት ያላስተናገርን ሰዎች ነን። በዚህ ዲስ ምናምን በሚባል የተመታ ክለብ መጥተው እንዋደድ ብሎ ጠርቶ ያው አራት ጎል ያስገባል መቤቴን። ሲያስጠሉ በቃ እጭ ሶስተኛ የፕሪሲዝን ጨዋታችን እንግዲህ ተሸንፈናል። ሊድስ ዩናይትድ ክለባችን ሊቨርፑልን ካምባክ በማድረግ 4-2 በሆነ ውጤት እንግዲህ አሸንፏል። ፈርስት ሃፍ እንግዲህ የጨዋታ ውጤት እንደዚህ ይመስል ነበር ማለት ነው። ክለባችን ሊቨርፑል በፍሎሪያን ቨርትስና በሉካስ ቸምበር ብቸኛ ጎል ማለት ነው ለባዶ እየመራ ፈርስት ሃፍ ወጥቶ ነበር። ከዛ በኋላ ግን ምን እንደተፈጠረ ግራ ያጋባል። ለማንኛውም ማለት ነው ጀሬሚ ፍሪፖንግ ነበር ለፍሎሪያን ቨርትስ ማለት ነው አሲስት ያደረገለት። ቆንጆ ጎል ነበር ያስቆጠረው ፍሎሪያን ቨርትስ። እንዲሁም ሜሎስ ኬርኬዝ ደግሞ ለሉካስ ቸምበር አሲስት አድርጎለት ነው እንግዲህ እሱን ጎል ማስቆጠር ይቻላል። ሁለቱ ባይዞይ ማለት ነው ሌፍት ባክ እና ራይት ባካችን በጣም ችግር አለባቸው። ጀለስ ተጎድታውታለች ፍሪፖንግ ማለት ነው ምንም አሲስት ብታደርግ በዛሬው ጨዋታ። እንደዛውም አንዳንዴ ደግሞ ማለት ነው ድክመቶች ይታዩበታል። ሜሎስ ኬርኬዝም እንደዚሁ በመከላከል ረገድም ዛሬ ትንሽ ልክ አልነበረም። ፍሎሪያን ቨርትስ ግን እጅግ በጣም የሚገርም እንቅስቃሴ ነበር ከሚገርም ጎል ጋር ማስቆጥሮ ፈርስት ሃፍ እንግዲህ ተቀይሮ ወጣ። ሪዮ ኤንጉማን በዛሬው ጨዋታ ትንሽ ልክ አልነበረም ማለት ይቻላል። በጣም ኳስ ይዞ እግሩ ላይ ሲያቆይ ነበር ማለት ነው። ለቡድኑ አጋር ተጫዋቾቹ መስጠት የሚችላቸውን ኳሶች በጣም ድሪብል እያደረገ ሲያበላሽ ነበር ማለት ይቻላል። በዛሬው ጨዋታ ላይ ዛሬው ጨዋታ ቆንጆ ነገር የተመለከትነው ይሄን ጀግና ወጣት ነው። ምን ብያችሁ ነበር? በደንብ ተመልከቱት። ትሬኒዮኒ እኔ ባለፈው ነግራችኋለሁ ከስቴቨን ባጀቲች ነው እናንተ የምትጠብቁት። እኔ ይሄ ልጅ በጣም ጠብቀዋለሁ ብያችሁ ነበር። እጅግ በጣም የሚገርም እንቅስቃሴ ነው ዛሬ ማድረግ የወጣው። ያንተስ ኮንፊደንስ ይለያል ከምሬን ነው የምላችሁ። እና እሱ እንደውም ተቀይሮ ከወጣ በኋላ ነው እውነት ነው የምላችሁ ሰከንድ ሃፍ ላይ ብዙ ነገር ክፍተት የተፈጠረው ማለት ይቻላል። እነ ፍሎሪያን ቨርትስ አሌክሳንደር ኢሳቅ ምናምን ተቀይሮ ከወጡ በኋላ ቅያሬው እንግዲህ እነ ግናቨንበርግ ምናምን ጥሩ እንቅስቃሴ አላደረጉም። እነ ፌዴሪኮ ኪዛ ምናምን ገብቶ ማለት ነው እውነት ነው የምላችሁ። ፈርስት ሃፉ እንደተመለከታችሁት እጅግ በጣም የሚገርም እንቅስቃሴ ነበር በሁሉም ተጫዋቾቻችን ላይ የተመለከትነው። እነ ሞሪሰን አሪፍ እንቅስቃሴ፣ ካውንተሩ እጅግ በጣም ይለይ ነበር። በቃ የጨዋታው ኢንቴንሲቲ እጅግ በጣም ልዩ ነበር ማለት ይቻላል። ግን ሰከንድ ሃፍ ላይ ሌላውን ሊቨርፑል ነው በጣም የተመለከትነው ማለት ነው። እንዲሁም ከቆሙ ኳሶች ዛሬም ድረስ እየተቆጠሩብን ነው ማለት ነው። በነገራችን ላይ አሁንም አሪፍ ነው። በቃ በእነዚህ ወጣት ተጫዋቾች ተከላካይ አሁንም እንደማያዛልቅ በጣም ከባድ ነውና በቆሙ ኳሶች ላይ መሰራት አለበት ብዬ አስባለሁ አሁንም ድረስ ማለት ነው። እናም አሁንም ፕሪሚየር ሊጉ ላይ በጣም ልምድ ያለው ወሳኝ ሴንተር ባክ ተከላካይ ተጫዋች ያስፈልገናል ማለት ነው። ያው እንደምታውቁት እጅግ በጣም ልምድ ያለው አሁን ላይ ቨርጂል ቫን ዳይክ ነው የ35 ዓመቱ ተከላካይና ክለባችን ሊቨርፑል በዚህ ወቅት ይሄ ክፍተት መታየቱ በጣም ትልቅ ነገር ነው ብዬ አስባለሁ። የጆ ጎሜዝ መጎዳት አሁንም ለዚህ ነገር እንግዲህ ትልቅ ነገር ይፈጥራል ብዬ አስባለሁ። እና ፋሚሊ ከዛሬው ጨዋታ ጥሩና ቆንጆ ጎኑ የተመለከተው ትሬኒዮንን ብቻ ነው ማለት ይቻላል። እናም እንግዲህ ሊድስ ዩናይትድ ክለባችን ሊቨርፑልን ካምባክ በማድረግ 4-2 በሆነ ውጤት አሸንፈውታል ማለት ነው። እጅግ በጣም ግን ፈርስት ሃፉ በጣም ልዩ ነበር። እውነቴን ነው የምላችሁ። ሰከንድ ሃፉን ክለባችን ሊቨርፑል ከዚህ በላይ ጎል ያስቆጥራል ብዬ ነበር። በጣም ቅያሬዎቹ እጅግ በጣም ደባሪ ነበሩ ማለት ይቻላል። ዶሚኒክ ሰቦዝ ላይም ተቀይሮ ያው የፕሪሲዝን ጨዋታ ስለነበር እድል ለሁሉም መሰጠት አለበትና እሱ ከወጣ በኋላ ቲሙ ደግሞ ይባስ የሁሉ ጎል ተቆጠረበት ማለት ይቻላል። እና ፋሚሊ እንግዲህ መቻችሁ ባይ እንዴት አደራችሁ ጀማው? ሰላም አደራችሁ ወይ? ከሼባው ደጋፊ ውጪ ሁላችሁም ሰላም ናችሁ? ሊቪ ምን ነክቶት ነው ማታ እንዴ? እኔ ጨዋታ እንዳለው ሳላቅ ማለት ነው ሀገር ሰላም ብዬ ከእንቅልፌ ስነሳ ሁለት አግብቷል ሊቨርፑል ብዬ እያየሁ እንዴ ለካ በዚህ በኩል 4 ጨሶበታል። አንተ ይሄ በሽታ ተያይዞ መጣ። እሱን ተው። ቆይ ለምንድን ነው ቶፕ 6 ቡድኖች በተጫወትኩት በቀን ያልተጫወትከው? በቀን እንዳናይ አይደል? እንዳናይ በቃ ተደብቀ ልትለጠፍ ምንም ችግር የለውም። የኔ ወንድም ቅዳሜ አሁን ሁሉም እነ ቼልሲ፣ ማንቸስተር፣ አርሰናል ሁሉም እኮ ተጫውተዋል አይደል እንዴ? በሱ ቀን መተህ ብትለጠፍ ብናይ በጊዜ ምን ችግር አለው? አንተ ተደብቀ ለብቻ በሌሊት ወስዶ ሊድስ 4 አጨሰል። አሬ መከላከል ክፍተት አሁንም አለ ማለት ነው። እኔ ጨዋታውን አላየሁትም። ጉድ ጀመው ጨዋታውን ያያችሁ ነገሩ ሼባው ኦፊሻሊ በሊድስ 4 ተቀማል። ጀመው እንኳን በደና
ተመለስክልኝ ብዬ ማለት እፈልጋለሁ። ጀማው ሼር አድርጉላችሁ አድርሱላችሁ። እንዲመለጠፍ በለሊት ተገቢ አይደለም በሉልኝ። ቴንኪው ጀማው ቴንኪው። አሌክሳንደር ኢሳቅ፣ ትሬኒዮኒ፣ ሪዮ ኤንጎሙሃ እንዲሁም ደግሞ አንዶኒ ኢራኦላ እነዚህ አራት ነገሮች ከትናንቱ ጨዋታ ያየዋቸውን የታዘብኳቸው ነገር ናቸው። ቪዲዮ ከመጀመራችሁ በፊት ላይክ፣ ሼር እንዲሁም ደግሞ ፕላስ ምክንያት ቻናላችሁ ቤተሰብ መሆን አይረሳ። አሌክሳንደር ኢሳቅ በአርሰናል ተጫወት ይሄ ልጅ በአንድ ጨዋታ ቢበዛ 10 ተች ላይክ ሙሉ 90 ደቂቃ ስቲል ተጫውቶ ራሱ 10 እስከ 15 ተች ባለው እየነካ ነበር የሚወጣው። በጣም ቦክስ ላይ የተጠመደ ማንም ሰው ፕሮቫይድ የማያደርገው ብቸኛ የሆነ አጥቂ ነበር። በትናንቱ ጨዋታ ጎል ላይ ይፈጠርለት ይችላል፣ ሜቢ ፉል ስካዱ ስላልተሟላ ይሆናል። ነገር ግን ምን ያህል ተች ሲያደርግ እንደነበር ምን ያህል እየተመለሰ ቢውልድ አፕ ላይ ሲጫወት እንደነበር ካያችሁ ለአሌክሳንደር ኢሳቅ የሚመች አሰልጣኝ መጣ ብላችሁ መናገራችሁ መመስከራችሁ አይቀርም። ስለዚህ አሌክሳንደር ኢሳቅን በሰፊው ጠብቁት። የፊትነስ ችግር አለ፣ በሁለት ሳምንት ይስተካከላል ብሏል አንዶኒ ኢራኦላ። ስለዚህ በፕሪሚየር ሊጉ በዝግጁነት አውሬውን አጥቂ ጭራቁን አጥቂ በደንብ ጠብቁት ነው የምላችሁ። ሁለተኛ ሪዮ ኤንጎሙሃ በጣም ኳሊቲ ያለው ቦታውን ሴኩር አድርጎታል። ነገር ግን አንድ ነገር መማር አለበት፣ ቲም ፕሌይ እንደ ቲም አይደለም የሚጫወተው። ኳስ ቢያዘቁት ሰው ማለት ነው የሚያስበው። ኳስ ቢያዘቁት ድሪብል ሊያደርግ ከሆነ ማንም ተከላካይ ዝግጁ ነው የሚጠብቀው። ገብቷችኋል? ግን ለምሳሌ ከአራት ታቾች 3ቱን ፓስ አንዱን ደግሞ ድሪብል ቢያደርገው በጣም አዋጭ ነው ለራሱም ለቲሙ ማለት ነው። አንዶኒ ኢራኦላ ይሄን ነገር ማስተካከል አለበት። እሱም የነቀው ይመስለኛል ባለፈው ጨዋታ ላይ ተገማች አቱን ሲለው ነበር። ሶስተኛ አንዶኒ ኢራኦላ ትናንቱን ጨዋታ ላይ ልትተቹት የምታስቡ ሰዎች ማለት ነው በፍጹም የሰራው አንድና አንድ ስህተት ነው። እሱ ደግሞ ቤስ ተጫዋቾቹን ማስገባት የነበረበት ሰዓት ተሳስቷል። የፈርስት ሃፍ ስኳዱ ሰከንድ ሃፍ ነበር መግባት የነበረበት። ካምባክ እንዲሰራብን አድርጎ ነው ሰከንድ ሃፍ የገባው። ቲም በጣም ቀዝቃዛ ምንም ቴምፖ የሌለው ፈዛዛ ቲም ነው የገባው። ይሄ ግን ፕሪሚየር ሊግ ላይ እንዳይደገም ከስህተቱ የሚማር ድንቅ አሰልጣኝ ነው ያለ። ባይ ዘ ወይ ስህተት ከሌለ መቼም ቢሆን እድገት የለም። ሁሌ ከስተት እየተማርክ ነው ወደፊት የምትገሰግሰው ነው። መጨረሻውና ለብቻው ማውራት የምፈልግለት ትሬኒዮኒ አዲሱ የእንግሊዙ ንጉስ፣ አዲሱ የእንግሊዙ ሮድሪ። ይህ ልጅ ትንሽ ብቻ ፊትነሱን ያሟላ ሮድሪ እንዴት አይነት ካልማ ሙድ የሚያራምደው ቤተሰብ እርጋታው፣ ስሩ ፓሶቹ፣ ተጫዋቾችን የሚያነብበት መንገድ፣ ቲሙ ያለበትን ስፕሪት ምናምን አይቶ እንዴት አድርጎ እንደሚያረጋጋ እንዴት አድርጎ እንደሚያፈጥን ጥንቅቅ አድርጎ የሚያውቅ ድንቅ መሀል ተጫዋች በእውነት ነው ብላችሁ። ሎፕ የወጣው ልጅ አርኖልድ፣ ስሎት ያፈለቀው ልጅ ግራቨንበርግ፣ እንዲሁም ደግሞ ኢራኦላ ያፈለቀው ልጅ በእርግጠኝነት ነው የምላችሁ ትሬኒዮኒ። ይህ ልጅ በእርግጠኝነት ቀጣይ ዓመት ስኳዳችን ጋር በሰፊው ከነ ግራቨንበርግ ጋር እየተቀያየረ በሰፊው ቦታው እንደሚይዘው አትጠራጠሩ። በተረፈ ኢላይት ካፕል የምታጨት የማይረሳ። እስኪ ቤተሰብ ደግፍ አድርጉ። ምንድነው ሳክስ ብቻ ነው እንዴት መቸኛል የምትሉ እየገባችሁ ነው ቦታው አድርጉ። ቤተሰብ ሊንክ ባዮ ላይ ያለላችሁ። መልካም ቀን ይመቻችሁ። ጓደኛዬ የሆነብኝ ሰው ሊቬ ነው። በኩለ ሌሊት ሊቬን አገኟት። ውይ አረ ሊቭ ስትከፋት ለሽማግሌ እንኳን አትራራም። ለዚህ የሚያክል አዛውንት ዝም ብለህ 4 ጎል ምን ነው ሊቭ እንዴ? ቀጣይ ፕሪሚየር ሊግ ወዳጅነት ብሎ ቢመጣ ሽማግሌ አንኩሮ 4 ሊቭ 4። አይዞሽ የኔ እናት። ውይ አረ ጋይስ ቮት በዚህኛውም ቮት እያረጋችሁ ሊንኩ ባዮ ላይ ያለ ገባ ጠቅ አድርገውና ይሄኛው ያከበብኩበት ሊንክ ይታያ። ገባና ቮት አድርግ እንጂ የሚከብድ ነገር እኮ የለውም። ሬጂስተር ማድረግ ነው። ስልክ ቁጥርን ብቻ አስገብተህ ሊንክ ኮድ ላክልኝ ትሏል፣ ይልክላል። ፓስወርድ 8 ዲጂት አስገብተህ ከ1 እስከ 8 አራፍጥኑት እንዴ። ሄሎ እሺ ምን ይባላል አሁን? እናቴን የምሬ ነው። ቀልድና ቁም ነገር የማያውቅ ማን ነው ካለ ሊድስ የምሬ ነው። ቀልዱን ቁም ነገር ያደርገዋል። ፍሬንድሊ ማለት ነው። ስትወድቅ ተነሳስተ በኳስ ስትወድቅ ብድግ ተደራርገ ተቃቅፈም ትለያይበት አይ ምርር አድርጉት። ሰከንድ ሃፍ እናቴን የምሬ ነው። ከ2-0 2-4 ምን ጉድ ነው በመድኃኒዓለም። ራሱ 2018 ራሱን ደግሞ ያሳዩኛል በመድኃኒዓለም። ፍሬንድሊ ማለት ነው። በፍቅር ተፈቃቅረ ተያይዘ በቃ ኳስን በጨዋነት ተጫውተም ተጣበተ። የእውነት ምር እያራረገ ምናምን ድቅድቅ አረገ። አንዳንዴ ግን ሽንፈት ስትሸነፍ ችግርን እንድታውቅ ያደርጋል። ገባ? አሁን እኛ ላለፉት 2 ጨዋታ ማሸነፋችን ጎርቶናል። ገባ? አሁን በጣም ትልቅ መሰረት ይሆነናል። ታመራላችሁ እናንተ በቃ ካምባክ ሰራችሁ በእናንተ ቤት። እኛ እኮ ይመራችን አልነበረም ስንጮት የነበረው። 2ቱም ጎል ያገባ ነው እንደ ድንገት ሳናስበው ነው። እኛ ተጫዋቾቻችንን እንቁጠራቸው ስንት ናቸው ብለን ከሀፍ ታይም በኋላ እናስገባቸዋለን። 4 ጎል በመድኃኒዓለም። ሊቨርፑል ፈርስት ሃፍ 2-0 የመራውን ጨዋታ 4-2 ተሸንፏል በሊድስ ዩናይትድ። ተጨማሪ ተጫዋቾችን ካልገዛ የሚቀጥለው ፕሪሚየር ሊግ ላይ የምንመለከተውን ነገር ዛሬ ሃይላይቱን ያየን ይመስለኛል። ፈርስት ሃፍ ጥሩ ነበሩ። ዜን ሰከንድ ሃፍ
በጨዋታው ምርጥ የነበሩትን ተጫዋቾች አሰልጣኙ ቀየረ። በተለይም ትሬ ኒዮኒ፣ ፍሎሪያን ቬርትስ፣ ንጎምሃ ተቀይረው ወጡ። ከዛ በኋላ ሊድስ ዩናይትድ በሚያስደነግጥ መልኩ ነው ጨዋታውን ሙሉ ለሙሉ የተቆጣጠሩት። 73ኛው ደቂቃ ላይ 3-2 አድርገውታል ጨዋታውን። ከዛ ከ10 ደቂቃ በኋላ 4-2። ምናልባት በሊቨርፑል በኩል በጨዋታው የተመለከትነው ጥሩ ነገር ትሬ ኒዮኒ ፈርስት ሃፍ ያሳየውን አስደናቂ አቋም ነው። እሱ ከወጣ በኋላ ነው የጨዋታው ቁጥጥር ሙሉ ለሙሉ ከሊቨርፑል እጅ የወጣው። በጨዋታው ድንቅ ነበረ ትሬ ኒዮኒ። ከዛ ውጭ ግን ሊቨርፑል ተጨማሪ ተጫዋች ማስፈረም እንዳለባቸው ከዚህ በላይ ማስረጃ የሚያገኙ አይመስለኝም። ይመቻችሁ። የትኛው አንቀጽ ላይ እንደሆነ ባላቅም ባል ሚስቱን የመለጥለጥ መብት አለው ይላል አባቴ። አንቺን ቆለል ሻሮጊት ስጥት ይላል። ደህና ተደርገ ተሰጥቷል። ሀፍታይም ስትመሩ እኮ እንደዛ ፈነጫችሁ። ስንት ነው የምናስቆጥረው ምናምን ያላላችሁት ነገር የለም። ላይቭ ላይ እያወራን ብጥርቅ አላችሁብን። አባቴ አንጥቶ አሁን 4ቱን አጎረሰልኝ 4ቱን ማለት ነው። ይሄን ቪዲዮ መች እንደሚብለቅልኝ አላቅም። 3-4 ሞክሬ ቲክቶክ ቪዲዮን እየያዘብኝ ስለሆነ ኮፒ ሊንክ አርጉልኝ። ደግሞ እየገባችሁ ሊንክ ባዮ ላይ ያለ እየገባችሁ ቮታ አርጉኝ። አባቴ እየገባ ቮታ አርግ። እያንዳንድ አባቴ ተዘጋጅተን እንመጥለታለን። ገና ምን አይቶ ራሴን አፕዴት አርጌ ነው መጣው ስልህ እኮ ዝም ብዬ አይደለም አባቴ። በፕሪሲዝንም አልፋታም። እያንዳንድ የቶፕ 16 ተዘጋጅ ተጠብቀኝ። የቻማቹ አራዳ ልጆች ሊድስ ዩናይትድ ማለትም የሊቨርፑል ባል ብዬ ተሳስቼ ነበር ከዚህ በፊት ግን ይሄ እንጀራ አባቷ ጥፍጥፍ ነው የሚያደርጋት ሊቨርፑልን ባገኛት ቁጥር ሊድስ ዩናይትድ የተባለ ቲም ማለት ነው። ሰመር ሲሪየስ ነው አሁን ይኸው አንደኛ ሆኖ ሊድስ ዩናይትድ በልጧት እሷም ማለት ነው ያደረጉት ውድድር የተሻለ ፐርፎርም አድርጎ ዋንጫውን በልቶታል ማለት ነው ሊድስ ዩናይትድ። ከዛ ትመጣና አንዶኒ ራዮላን አምጥቻለሁ ዋንጫው የኔ ነው ምናምን ብላ ከኛ ጋር እኩል ልታወራ አራራር። ይሄን ዋንጫ መብላት ያቃተሽ ሰመር ሲሪየስ ማሸነፍ ያቃተሽ ቡድን ፕሪሚየር ሊግ 20 ቲም ጋር ተፋልጠሽ ዋንጫ ልትበይ እንዳምነው ታሻሽዋለሽ። 20-30 ጨዋታ ትለጠልጫለሽ ማለት ነው በዚህ ሲዝን። እንዳትለፈልፊ ኩያ 18 ሻዋቃ በ1970 80 በልጠሽ እኩልኛ ጋር ልታወሪ ወፍ ሊቤ ሰመር ሲሪየስ ቢ መጀመሪያ ማንኛውም ይሄ ኮመንት ማለት ነው አሁን ሊድስን ጠፍጥፈን ለጥፈን ምናምን ቪዲዮ ሰርታ ነው ኮመንት ያደረኩላት። ከ3-0 3 አቻ ብዬ በጣም ስተሰርቻለሁ። ከ2-0 4-2 ልል ብዬ ነው። ናሆሚ ይስተካከልልኝ። ይመቻችሁ። ህይወት በአዛውንቱ ቤት እንዲሁ ይቀጥላል እያለን ነው እኮ የትላንትናው ጨዋታ ማለት ነው። እንደተጠበቀው በቃ አምናም እኮ እንደ አይነት አካሄድ አልነበር። የሆነ እኮ 1-0 ምናምን ተሸንፎ አይነት ነገር ቢሆን ብዙ ጎል አይገባበት ምናምን ብለን እናስብ ነበር። ግን ልክ እንደ ከዚህ በፊቱ አይሼባው እና እንዲሁ ነው የሚቀጥለው ማለት ነው። እስቲ ሀሳብ አስተያየት ስጡበት። ትናንት እንግዲህ ሊቨርፑል በፕሪሲዝን የፍሬንድሊ ማች በሊድስ ዩናይትድ ተሸንፏል። ታዲያ ይህንኑ ተከትሎ አንዳንድ የሊቨርፑል ደጋፊዎች ትንሽ ምሬታቸውን ሲያቀርቡ ተመልክቻለሁ። በእኔ አመለካከት ቪዲዮም ሰርቼበታለሁ፣ ወደኋላ ተመልሳችሁ ማየት ትችላላችሁ። የፕሪሲዝን የወዳጅነት ጨዋታዎች የአንድን ቡድን ጥንካሬና ደካማነት የሚለኩ ወይም የሚያሳዩ ናቸው ብዬ አላምንም፣ በፍጹም አላምንም። ምናልባትም አንዳንድ ታለንቶችን ምናልባት ለቀጣይ የውድድር ዓመት እድል ሊሰጣቸው ይገባል የምንለውን ታዳጊ ተጫዋቾችን የምንመለከትበት እንጂ የአንድን ቡድን ጥንካሬ ወይም ደካማነት የሚያሳይ ነው ብዬ አላስብም። ለዚሁ ደግሞ ጥሩ ምሳሌ የሚሆነን የ2019-20 የኤርገን ክሎፑ የኛው ሊቨርፑል ነው። እናስታውሳለን። በዛ የውድድር ዓመት በጥሩ ብቃት ሊቨርፑል ዋንጫውን ማንሳት ችሏል። በዛን ወቅት በፕሪሲዝን የፍሬንድሊ ማች ካደረግናቸው 7 ጨዋታዎች 3ቱን ተሸንፈናል። ሲቪያ፣ ሞናኮ እና ዶርትሙንድ ይመስለኛል። በ3ቱ ቡድኖች በወዳጅነት ጨዋታ ተሸንፈናል። ሆኖም ግን የፕሪሚየር ሊጉን ዋንጫ በጥሩ ብቃት ማንሳት ችለናል። በእኔ አመለካከት አሁንም ደግሞ አለው የፕሪ ሲዝን የወዳጅነት ጨዋታዎች አንዳንድ ታለንቶችን በቀጣይ የውድድር ዓመት እድል ሊሰጣቸው የሚገቡ ተጫዋቾችን ከመምረጥ እና ከማየት ባለፈ በዛ ልክ ጥቅም አለው ወይም የጥቅም ሊኖረው ይችላል። በዛ ልክ ግን የቡድንን ጥንካሬና ደካማነት የሚያሳይ ነው ብዬ አላስብም። ከሱ ባለፈ ከወዳጅነት ጨዋታዎች ባለፈ የፕሪሲዝን ዝግጅት ግን በጣም ወሳኝ ነው ብዬ አስባለሁ። ከፊትነስ ጋር፣ ከታክቲክ ጋር፣ ከቴክኒክ ጋር በተያያዘ ጥቅም አለው ብዬ አስባለሁ። ሊቨርፑል እንግዲህ ቀሪ
3 ጨዋታዎች አሉት። አንደኛው ጨዋታ ከሞናኮ ጋር የሚደረግ ነው። 2ቱ ጨዋታዎች ግን ከኮሞ ጋር ነው የምናደርገው ይመስለኛል። ቡድኑ ለሁለት ይከፈልና 2 ጨዋታዎችን ከኮሞ ጋር እናደርጋለን። እንግዲህ እንደ ትሬ ኒዮኒ አይነት ድንቅ ተጫዋቾችን ለቀጣይ የውድድር ዓመት እድል መሰጠት እንደሚገባው እያየንበት ያለነው የውድድር የፕሪሲዝን ቆይታ ነው ብዬ አስባለሁ። ምን ታስባላችሁ? የፕሪሲዝን የወዳጅነት ጨዋታዎች የቡድንን ጥንካሬና ደካማነት ያሳያሉ ብላችሁ ታስባላችሁ በእናንተ አመለካከት? እሺ ፋሚሊ ማለት ነው እንደምትዩ በሊድስ ማለት ነው ሊቨርፑል ተሸንፏል አይደል? ሁለት ማለት ነው። ምን አይነት ጨዋታ ነው ያሳየን ሰከንድ ሃፍ ላይ? እኔም እንዳሰባ አላውቅም። አንድሬ ራውራ ሰከንድ ሃፍ ላይ ብቻ እንዳለ በጭ የገባው አዋረን አራለ ሁለት አለቀ ጨዋታው ማለት ነውና በዚህ ጨዋታ ላይ ማለት በጣም ደግሜ ማሪያችሁ ተጫዋች የምፈልጋቸው በረኛው በጣም ደግሜ ፎጣ ይዝም እሱ በረኛ ፎጣ ማለት በስትክ ፎጣ ይዝም። ኧረ በስመ አብ ወልድ ብቻ ማለት ነው ሊቨርፑል እኔ ካላስፈራመ ማለት ነው ፕሪሚየር ሊግ ላይ እንደዚህ እንደሚሆን እርግጠኛ ነኝ። ሙሉ በሙሉ እንደዚህ እርግጠኛ ነኝ። ብቻ የቲም አለቃለኝ እኮ ፋሚሊ አለቃለኝ። ብቻ ለችሁ ሳቅም ኮፒ እንግዲህ ፖስት ማድረግ ነው አይነት ነው ያያችሁ። አበው ምን ይላሉ መሰላችሁ? አትበል ቀደም ቀደም ትሆናለህ ደም በደም ይላሉ። ሼባው እንግዲህ በሊድስ የወዳጅነት ጨዋታ ቢሆንም ግን 4-2 በሆነ ውጤት ተለጥፋውታለች። ልጥፍ ነው ያረጓት። ከዚህ ጨዋታ ላይ ሊቨርፑሎች ያተረፉት ነገር ምን እንደሆነ ታውቃላችሁ? 150 ምናምን ሚሊዮን ፓውንድ ወጥቶበት የመጣው ዊርቲዝ ጎል ማስቆጠሩ ብቻ ነው። በሌላው በኩል ግን የሊድሱ ተጫዋች ካርቨልት ሉዊን የተባለው ማለት ነው አቤት አቤት አንተ ትክክለኛ 9 ቁጥር አይደል እንዴ አንተ አይምርም እኮ ወስዶ ልጥፍ ለጣጣፋቸው እኮ 3 ጎል። አረ በስመ አብ ማን ኦፍ ዘ ማች በነገራችሁ ላይ ካርቨልት ሉዊን ነው የጨዋታው ምርጥ ውጤት ቀያሪ ተጫዋች። ለማንኛውም ጨዋታውን ያያችሁ ሰዎች በዛ ጨዋታው ምን አስተያየት አላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። አዲስ አካውንት ነው፣ ፎሎ ላይክ ሼር ማድረግ እንዳይረሳ።